ጦሩ ለቆ ወጣ። መከላከያ በይፋ እርምጃ መውሰድ ጀመረ። አየር ኃይል እንደዛተው አደረገው። የህወሓት ኃይል በድሮን ተደበደበ። የድሮኑ ጥቃት ያስደነገጣቸው ታደሰ ወረዳ ፈገፈጉም። ትግራይን የጦርነት አውድማ ለማድረግ የምትጥሩ አካላት ከድርጊታችሁ ታቀቡ። ጊዜያዊ አስተዳደሩም ከትግራይ ጊዜያዊ አስተዳደር ወቅታዊ መግለጫ ተሰጠ። ወደ አፋር ክልል ዘልቆ በመግባት የአፋር ክልል 6 ቀበሌዎችን ተቆጣጥሮ የነበረው የህወሓት ጦር በምድር ሲጠብቅ አየር ኃይል ድንገተኛ ድብደባ ፈጽሞበታል። በማን አለበኝነት የፕሪቶሪያን ስምምነት በመጣስ ወደ አፋር ክልል ዘልቆ ገብቶ የነበረው ቡድንም ጥቃቱን ተከትሎ በመደናገጥ ወደ መጣበት እየተመለሰ እንደሆነ ተነግሯል። የአየር ኃይል ድብደባ ተከትሎም የፊልድ ማርሻሉ ዛቻ ተፈጻሚነት እያገኘ ሊሆን ይችላል የሚሉ መላምቶች ተበራክተዋል። በአሁኑ የመረጃ ሰዓታችን ይህንንና የትግራይ ክልል ጊዜያዊ አስተዳደር ስለ ጉዳዩ ያወጣው መግለጫና ታቀቡ ሲል ያስጠነቀ ቀበትን አክለን ላስደምጣችሁ ወደናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በአፋር ክልል መጋሎ አካባቢ የህወሓት ኃይሎች ወደ አፋር ይዘውት በገቡት የጦር መሳሪያ ታንክና ተሳቢ መኪናዎች ላይ የአየር ኃይል በድሮን እርምጃ መውሰዱ ተሰምቷል። በታጣቂዎች ላይ የተፈጸመ ጥቃት አለመኖሩም ታውቋል። ምሽቱን መቀልና አካባቢው የድሮን ቅኝት እንደነበረም ተዘግቧል። ጀግናው የአየር ኃይላችን በአፋር ክልል መጋሌ ወረራ የፈጸመው የሻዕቢያና የህወሓት ወራሪ ወደ አፋር ይዘውት የገቡ የጦር መሳሪያ ታንክና ተሳቢ የጦር መኪኖች በድሮን ወደ አመድነት ቀይረውታል። የአየር ኃይላችን በተጠና መንገድ የጦር መካዝኖች ብቻ ላይ ነው ጥቃት የፈጸመው። ለወረራ የመጡት የታጠቁ ቡድኖች ላይ ጥቃት ከማድረስ ተቆጥበዋል። ወራሪው ቡድን ሻዕቢያና ተላላኪዎቹ በማፈግፈግ ላይ ይገኛሉም ተብሏል። ከዚህ በኋላ ድጋሚ ትንኮሳ የሚያደርግ ከሆነ የእጁን ያገኛል እንደተባለ ከስፍራው እየወጡ ያሉ መረጃዎች እየጠቆሙ ሲሆን ኢትዮጵያ ለወራሪዎቿና ለጠላቶቿ ፍጹም የማትመች ሀገር መሆኗ ማሳያው ጊዜ አሁን ነው እየተባለ ይገኛል። ዛሬ ሌሊት 7:48 ላይ በትግራይና አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙን ከስፍራው ያገኘነው መረጃ ያመለክታል። ከባድ ጉዳትም ደርሷል። የህወሓት ታጣቂዎች ከቀናት በፊት በአፋር መጋሌ ወረዳ ተኩስ በመክፈት 7 መንደሮችን በመቆጣጠር ከ2000 በላይ ነዋሪዎችን ማፈናቀላቸው ይታወሳል። የአፋር የጸጥታ ኃይሎች መሬታችንን እናስለቅቃለን በሚል ወደ ስፍራው ማምራታቸውም ሲነገር እንደነበር ይታወቃል። የኢትዮጵያን ታላቅነት የሚመጥን አየር ኃይል እየተገነባ ነው ሲሉ ሌተር ጀነራል ይልማ መርዳሳ ከቀናት በፊት መናገራቸው ይታወሳል። የኢትዮጵያ አየር ኃይል ዋና አዛዥ ሌተር ጀነራል ይልማ መርዳሳ ከቢሾፍቱ ከተማና ከአካባቢ ነዋሪዎች ጋር በ9ኛ ዓመት የአየር ኃይል ምስረታ ቀን አከባበርን አስመልክቶ ውይይት አድርገው የነበረ ሲሆን ዋና አዛዡ በዚህ ወቅት የኢትዮጵያ አየር ኃይል በየዘመናቱ የሀገርን ሉዓላዊነት በማስከበር ረገድ አኩሪ ገድል መፈጸሙን ገልጸው አሁንም የኢትዮጵያን ታላቅነት የሚመጥን ተቋም እየተገነባ መሆኑን ማስታወቃቸው አይዘነጋም። ህወሓት ከ5 ዓመት በፊት በሰሜን ዕዝ ላይ የፈጸመውን ጥቃት ለመዘከር ሰኞ ጥቅምት 24 ቀን 2018 በተካሄደው መድረክ ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓት ከፕሪቶሪያ ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው ማለታቸውም የሚታወቅ ሲሆን መከላከያ ቡድኑ ላይ እርምጃ ለመውሰድ ትዕዛዝ እየተጠባበቀ በሚገኝበት ሰዓት ሳይታሰብ አየር ኃይል የወሰደው እርምጃም ህወሓት የከፈተው ጥቃት ባጭሩ እንዲቋጭ አስችሎታል እየተባለ ይገኛል። ህወሓት ከዚህ በኋላ ሊጋፈጥ የሚችለው እሱ እንደሚለው በአፋር ክልል ሀራ መሬት ከመሸገው ራሱን የሰላም ኃይል ብሎ ከሚጠራው ታጣቂ ጋር ወይም ደግሞ የተወረረባትን ግዛቶች ለማስለቀቅ ወደ ስፍራው ካቀናው የአፋር ሚኒሻ ጋር ሳይሆን ከግዙፉ የኢትዮጵያ መከላከያ ጋር ሊሆን እንደሚችል በስፋት እየተነገረ ይገኛል። ይህንንም ትልልቅ የሚባሉ ዓለም አቀፍ ሚዲያዎች ሳይቀር እየዘገቡት ሲሆን የህወሓት አዲስ ትንኮሳ ባልተረጋጋው ቀጠና ላይ ሌላ ራስ ምታት የሚሆንበት እድል ሰፊ እንደሆነም አልጀዚራን ጨምሮ ቢቢሲና ሌሎችም እየተቀባበሉት ይገኛል። ታዲያ በትላንት ሌሊቱ የአየር ኃይል ጥቃት ህወሓት ይዟቸው ገብቶ የነበረው ከባባድ መሳሪያዎች በተሳካ የድሮን ኦፕሬሽን የወደመበት ሲሆን ይህም የኢፌዴሪ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዚህ ቀደም በተደጋጋሚ ህወሓት አሁንም ንብረትነታቸው የኢትዮጵያ የሆኑና የዘረፋቸው ከባባድ መሳሪያዎች አሉት፣ በአስቸኳይ እነሱ መመለስ አለበት ሲሉ እንደነበረ የሚታወስ ሲሆን ህወሓት መሳሪያዎችን ለመመለስ አሻፈረኝ የሚል ከሆነ ግን መንግስት አስፈላጊውን እርምጃ በመውሰድ መሳሪያዎችን በየትኛውም ሰዓት ሊያድማቸው እንደሚችል ሲገልጹ እንደነበረ አይዘነጋም። ይህን የትላንቱ የአየር ኃይል በጦር መሳሪያዎች ላይ ብቻ ያነጣጠረ ጥቃት ተከትሎም የህወሓት መሳሪያዎችን የማውደሙ ስራ ተጀምሮ ይሆን እንዲያስብሏል። አየር ኃይሉ በአፋር ክልል በሚገኘው የህወሓት ኃይል ላይ በታጠቀው የጦር መሳሪያ ላይ ከወሰደው እርምጃ ባሻገር ትላንት በትግራይ ክልል መዲና መቀለ የድሮን ቅኝት ማድረጉ የዚህ ኦፕሬሽን አንድ
አካል ሊሆን እንደሚችል የተገለጸ ሲሆን ምናልባትም ወደ ትግራይ ክልል ዘልቆ በመግባት በህወሓት መሳሪያዎች ላይ የተጀመረው ጥቃት ሊቀጥል እንደሚችልም እየተገለጸ ይገኛል። የአየር ድብደባውን ተከትሎ አፋር ክልል 6 መንደሮች ላይ ወረራ መፈጸሙ የተነገረው የህወሓት ተዋጊዎች ዛሬ አካባቢውን ለቆ እየወጣ መሆኑን ተሰምቷል። ህወሓት ወደ አፋር ክልል ያቀናው የመከላከያ ሰራዊቱንና አካባቢው ላይ የሚንቀሳቀሱ ኃይሎችን ግብረ መልስ ለማጥናትና የመደራደር አቅምን ለማሳደግ የተደረገ ጥቃት እንደሆነም የሚናገሩ በዝተዋል። በሌላ በኩል ቡድኑ ወደ አፋር የገባው ሀራ መሬት ላይ ያለውን የተደራጀ ኃይል ለመምታት ነውም እየተባለ ይገኛል። በተያዘ ሌላኛው መረጃችን የትግራይ ክልል ጊዜያዊ አስተዳደር አንዱን አካል መርጦ በመደገፍና በመቃወም አሊያም ደግሞ በአንደኛው ጀርባ በመታዘል ትግራይን የጦርነት አውድማ ለማድረግ የምትጥሩ ያላቸውን ነገር ግን በስም ያልጠቀሳቸው አካላት ከድርጊታቸው እንዲቆጠቡ አስጠንቅቋል። የትግራይ ክልል ጊዜያዊ አስተዳደር ይህንን ያለው የአፋር ክልል ረቡዕ ምሽት የህወሓት ኃይሎች የክልሉን ወሰን ጥሰው በመግባት ጥፋት ፈጽመዋል ሲል ላወጣው መግለጫ ትናንት ሐሙስ አመሻሽ በሰጠው ምላሽ ነው። ከቅርብ ጊዜ ወዲህ ሰላማዊና ፖለቲካዊ ሂደት የሚያናጉ ክስተቶች እንዲሁም የፕሪቶሪያን ስምምነት የሚጎዱ እንቅስቃሴዎችን እየተመለከትን ነው። ትግራይን ለማናጋትና እርስ በርስ እንድንጣላ ሆን ተብሎ በአፋር ውስጥ ታጣቂዎች እንዲደራጁ እንዲታጠቁ ምቹ ሁኔታ በመፍጠር እና ድጋፍ በመስጠት እንዲሁም ተልዕኮ በመስጠት በትግራይ ላይ ተደጋጋሚ የወሰን ጥሰት እንቅስቃሴ ሲደረግ ቆይቷል። አሁንም እየተደረገ ነው። ይህ ሀራ መሬት ወይም ነፃ መሬት በሚል ስም በአፋር የሚገኝ ታጣቂ ኃይል ባለፈው ዓመት በተደጋጋሚ በዚህ ዓመት ደግሞ ቀደም ብሎ በኮነባና አብላ አቅጣጫ በተደጋጋሚ የመተኮስ ተግባር ሲፈጽም ቆይቷል። በመቀጠልም የትግራይ ጊዜያዊ አስተዳደር በደቡብ ትግራይ ራያ ዘቦና ራያ ጨርጨር ከህዝብና ባለሀብቶች ጋር የያዘውን የልማት ውይይት ለማደናቀፍ ሲባል ከመጋሌና ቶንሳ ተነስተው ደደርባና ጸሐፍቲ ገብራገው ድረስ በሜዲያ አስተዳደሩ አመራሮች ያልፉበታል ተብሎ በሚጠበቀው የመቀለ መሆኒ መስመር ላይ ሁከት ሊፈጥሩ የሚችሉ ድርጊቶችን ሲፈጽሙ ቆይተዋል። የትግራይ ህዝብና ጊዜያዊ አስተዳደር ግን የውስጥ ችግሮቻችን በውይይት ለመፍታትና ለሁለቱም ህዝቦች ወንድማማችና ጉርብትና ክብር በመስጠት ችግሩን በሰላማዊ መንገድ በውይይት ለመፍታት ካላቸው ከፍተኛ ፍላጎት በመነሳት ሁኔታውን ከመግለጽ ተቆጥበው ቆይተዋል። አሁንም ቢሆን በትግራይ በኩል ሁከት ወይም አለመረጋጋት እንዲፈጠር በፍጹም አይፈልግም። እውነታው ይህ ሆኖ ሳለ ችግር እየፈጠረ ያለው አካል ተመልሶ ከሳሽ በመሆን ረቡዕ ጥቅምት 26 ቀን 2018 ዓ.ም የብሔራዊ ክልላዊ መንግስት የአፋር ኮሚኒኬሽን ቢሮ ባወጣው መግለጫ የትግራይ ጸጥታ ኃይሎች ወደ አፋር መሬት ዘልቀው በመግባት ጥቃት እንደፈጸሙ ገልጿል። ይሁን እንጂ ይህ መግለጫ መሰረት የሌለው ሲሆን የተረገጠ የአፋር ወሰን እንደሌለ እና በተቃራኒው እየተፈጸመ ያለው ተግባር ለሰላማዊና ታሪካዊ የወንድማማችነትና የጉርብትና ግንኙነት የማይመጥን እንዲሁም በመኸር ወቅት የትግራይን ህዝብ ለመጉዳት ሆን ተብሎ የተጠነሰሰ ክፋት መሆኑ ግልጽ ነው ሲል ገልጿል። በፌዴራል መንግስት በኩል የፕሪቶሪያ ውል በአግባቡ ባለመፈጸሙ ሰላማዊ ሂደቱንና መተማመንን ከመጉዳት አልፎ የህዝባችን መከራና ስቃይ እንዲቀጥል የሚያደርግ ሲሆን በውጤቱም ሰላማዊውን ፖለቲካዊ ትግል የሚያናጋ መሆኑ ግልጽ ነው። ይህ ደግሞ የኢትዮጵያንና የአካባቢውን ሰላም የሚያናጋና ያልተፈለገ ዳግም ጥፋት የሚያስከትል የጥፋት መንገድ ነው። ስለሆነም የፕሪቶሪያ ውል ያለመዘግየት እንዲፈጸም፣ የትግራይ ህገ መንግስታዊ ወሰን እንዲረጋገጥና ህዝባችን ደህንነቱ ተጠብቆ ወደ ቀዬው እንዲመለስ እንዲደረግ እንዲሁም በግዳጅ ትግራይን ለማዳከም የሚደረገው እንቅስቃሴ ታርሞ በተረጋጋ መንገድ ወደ ውይይትና መፍትሄ እንድንገባ የትግራይ ጊዜያዊ አስተዳደር በድጋሚ ጥሪውን ያቀርባል ብሏል። በሌላ በኩል የሚታዩትን ችግሮች እንደ ድል በመጠቀም የውስጥ ችግሮችን እንዲወሳሰቡ ትግራይ ዳግም የጦርነት ሜዳ እንድትሆን ለማድረግ ሆን ተብሎም ሆነ ባለማወቅ የሚደረጉ እንቅስቃሴዎች የትግራይና የህዝቧ መሰረታዊ ጥቅም እና ደህንነት በአጠቃላይ የሚጎዳ ተግባር ነው። ስለዚህ አንዱንም ይሁን ሌላውን እየደገፉ ያበረታቱ ትግራይን የጦር ሜዳ ለማድረግ የምትጥሩ አካላት የተለያዩ ምክንያቶችን በመጠቀም በውስጣችን ጥርጣሬ እንዲሰፍን የምትሰሩና ትእዛዝ ተቀባዮች የሆናችሁ አካላት ከድርጊታችሁ እንድትቆጠቡ የትግራይ ጊዜያዊ አስተዳደር በጥብቅ ያሳስባል ብሏል በመግለጫው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።